ድምል አለ፣ ቀይ ዝርዝር አለ፣ ደግሞ ዳቦ ቡንኝ ይባሉ ፈጥኖ ደራሽ አለ። እንደገና የተለያዩ ነገሮችን በስማቸው መቼም አሁን የድሮ ጤፎች ብዙዎችም በአሁን በመጣው ነው የምንጠቀመው። የድሮ ዘሮች ብዙ ነገሮች አሉ እና አሁን ጠፍተዋል። ግን ከቀደሙ አሁን የምንጠቀም በአሁኑ እንትን በማዳበሪያ በእርሻ ለስላሴ በቃ አለሳልሰን በማዳበሪያ ወቅቱን ጠብቀን ሐምሌ ይታረሳል። ነሐሴ ጦም ገቧ ላይ ደበይ ጤፍ እስተ ግድፍቷ ዘርተን እንጨርሳለን። ያ ውጤት አለው። አያ ንጉሴ እንዲያው አሁን በርከት ያሉ የአዘራር መንገዶችንም እያነሳ ነበር። ጤፎችን ስትዘሯቸው የድሮ ጤፎች በርከት ያሉ ናቸው። ሁሉም ተመሳሳይ መሬት ላይ ነው የሚዘራው? አንተ የዘረዘርካቸው የሚዘሩበትን ቦታም ወቅትም አብረህ አስቀምጣቸው። አንድ ላቁመው። እሺ፣ እዚህ ጋር ላይ አሁን ወንድማችን እንዳለው በእርግጥ የጤፍ ዝርያዎች ብዙ ናቸው። ምሳሌ ጤፎች ቢዘሩ ቀይ መሬት ላይ የሚዘራ ጤፍ አለ፣ የተለየ ጤፍ አለ። ቀይ መሬት ላይ የተዘራ የተለያዩ ዘሮች ይዘራሉ። ለምሳሌ ማንሳት ይቻላል። ዳቦ ዳንጌት ያለ፣ እምብላብሽ አለ፣ ቀይ ዝርዝር አለ፣ ሌሎችም አሉ። እንደዚህ በቀይ መሬት ሁሉ የሚለሙ ናቸው። ሌላው ጋር ደግሞ ወደ ደባው ሲከር ደግሞ ምርጥ ዘር የድሮ ምርጥ ዘር የሚባል አለ። እንደገና ደግሞ አሁን ምርጥ ቀይ ዝርዝር ደግሞ ደባዎች ለሚደገማል። ደበይ ማለት ግለጽ ጥቁር አፈር ወይም ድብሮች ወይም መስክ እንለዋለን፣ ወይም ጥቁር አፈር ወይም መስክ እንለዋለን። እነዚህ ዘሮች ይለያያሉ። ከመሬቶች ልክ እየተለያየን እየዘራን ነው የምናመርተው። ያም ሲሆን ለምሳሌ ድበል መሬት እስተ ቋግሜ እስከሚያልቅ ድረስ ይዘራሉ። ውሃ ቀመሶች መሬት በማንጠፍጠፍ ገበሬው የተለያየ ስልት በመጠቀም ውሃ ዘል ስለሆኑ እስከ ቋግሜ ይዘራሉ። ሌሎች መሬት ደግሞ እስከ ሐምሌ እስከ ነሐሴ መጨረሻ ላይ ይዘራሉ። በዚያ ልክ ገበሬው ምን ማድረግ አለበት? መሬቶችን ውሃውንም መቆጣጠር አለበት። የውሃ ቦዮችን ማውጣት አለበት። ያ መሬት መዘራቱ ብቻ አይደለም የገበሬው ምርታማ የሚሆን። የገበሬው ምርታማ የሚሆን ውሃ ቦዮችን ጠብቆ መፈሰሶችን ማውጣት አለበት። የሚዘራበትም ቦይ ጠብቆ ማውጣት አለበት። ውሃው የተዘራውን እንዳያበላሸው መሆን አለበት። ገበሬው ዝም ብሎ መዝራት አይደለም። ውሃው ባይፈስ ምን ሊሆን ይችላል? ውሃው ባይፈስ አንደኛ ዘሮችን ያበላሻል። ሁለተኛ መሬቱን እንዳልነበረ አድርጎ ወደ ያልነበረው ንዶ ይወስደዋል። ሁለተኛ ውሃው ቦይ በመጠኑ ውሃው ተፈሰሰ ዘሩም ባለበት ይሆናል። ማዳበሪያና ዘር ይዋሃዳል፣ እንዳይሸረሸር ያደርገዋል። ጤፍን ስትዘረው እንዴ ለሁል ተማረሳችሁ በፊት በትነን የምታዘረው ወይስ ደግሞ ከታረሰ በኋላ በለን የሚዘረው? አሁን ያ ይለያያል። ለምሳሌ አሁን ቦረቦር ላይ ብንሄድ አሁን መጀመሪያ በከብት እንቸገችጋለን። ካረስን በኋላ በከብቶችን አግብተን በከብት እንቸገችግና ከብቶችን ተምትመን አያ በሬ በሬ ላሚቱ ልበገራሚቱ ሰይላም ልበገራም ሽኝበት ያ መሬት እንዲጠብቅ ነው። መሬቱ እንዳያሸበሽ ይጠብቃል። አረስነው መጀመሪያ ደግሞ እንደገና እንደመድበዋለን። ከዚያ በኋላ ላሚቱ ልበገራሚቱ ሽኝበት ብሪበት ያንቺበት ይበጃል እያል አችለልያን እንጀገን ተቀጠቀ። ሳይዘራ ቢዘራስ ምንድነው? ባይተቀጠቀ አይተቀጠቀ አይሆንም። ጤፉም አይበቅልም። እንደገና አረም ነው የሚሆነው። ጤፉም አይበቅልም። መጀመሪያ ሲጀመር አይበቅልም። ቦረቦር ነው። ቀይ መሬት ነው። ያ እንጃ ነው። ቀይ መሬት ጋር ሌሎቹም በተመሳሳይ እየተቀጠቀው ነው የሚዘሩት። አይደለም። ጥቁር መሬት ቀይ መሬት ነው እንዲያሚሆነው እንጂ አይሆንም። ቀይ መሬት ላይ ለምሳሌ ይሄርን አቻችለል ብያል አንዱ ካንዱ ለምሳሌ አንዱ አርሶ አደረ ላም ባይኖረው ከወንድሜ ካቶ ንጉሴ ላሞችን ወስጄ በወንፈል ነው በጥሞር ነው የምንሰራው። እሺ የስን ማድረጋችሁ እንዳለ ሆኖ ግን ለምንድን ነው የምትመትሙት? ለምሳሌ ጥሬ ሲዘራ በተመሳሳይ ይዘራ ያን የምትመትሙበት ምክንያቱ ለጤፉ ግን ምንድን ነው? እሷን ለጤፉ የሚተቀጠቅበት ምክንያት መጀመሪያ እናርሰዋለን። ጤፉ ከአንደ 4 እስከ 5 እስከ 6 እናርስና በመዝረው ሰዓት ላይ ደግሞ ቀይ መሬት በተለይ ቀይ መሬት ነው የሚተቀጠቀው እኮ። ለምን ቀይ መሬት የሚተቀጠቀው? ጤፎች በነበሩበት እንዲበቅል። እርሻ ላይ ከሆነ ጤፍ አትበቅልም። ጥቃቅና ጥቃቅን ስለሆነ ነው የሚጠቀጠቀው። ጥቃቅን ስለሆነ ይተቀጠቃል። ከዚያ በኋላ ጤፉ ይዘራል። የውሃ ቦዮች በሴንቲሜትር ደግሞ ፈሰሶች ይወጣሉ። ጤፉ ቦረቦሩ በቅጣጫ እንዲሆን በሴንቲሜትር ይወጣሉ። ያ ጤፍ ባለበት ውሃ ያጫቸው ምናምን ይወጣል፣ ይዘራል።
ከዚያ በላይ ዘርተን ስንል ያ ጤፍ የተሻለ ምርት ይሰጣል። ይሄንን ደግሞ አርሶ አደሩ በተሻለ መልኩ ላይ ማድረግ አለበት። በቀይ መሬቱ ስንሄድ ቀይ መሬት ጥቁር መሬት በፈለግነው መዝራት እንችላለን።